እንዴ ያለ ፍቃድ እንዴት ትቀርጅኛለሽ? አንደኛ ቪዲዮ እንደምትቀርጪ አልነገርሽኝም። ሁለተኛ ደግሞ እኔ ቪዲዮ እንደምትቀርጪ ባውቅ ኖሮ በእርግጠኝነት አልተባበርሽ። አንቺ አሁን ለጠየቅሽኝ ጥያቄ ማለት ነው አውልቀኸው ነው ቀለበት ማለት የሆነ ቢዝነስ ለመጀመር ብዬ ያው ጭው ባጃጅ መስራት አልተቻለም። ትራፊክ ይቀጣናል ባጃጅ መንገድ ደግሞ የለም። የተወሰኑ መንገዶች ናቸው የሚሰሩት። በዚህ አሁን ባለው ሁኔታ እንዴት እንሰራለን? ግብሩ አልተቻለም። ስለዚህ ያለው አማራጭ ምንድን ዝቅ ያሉ ስራዎች በመስራት ከፍ ወዳለ ቦታ እንመጣለን። ይሄን መቼም ካልተረዳችኝ የቱን ትረዳኛለች? የጥማቱስ ነበረብኝ ግን አሁን ትቻለሁ። እነሱ ጋር ማሉልም አሁን እሷ እኛን ካወራችን ጊዜ አንስቶ እኛ አንተን እየተከተልንህ ነበረ። ይሄ ማለት ይሄ ፎቶውን ትናንትና ያነሳው ፎቶ ነው። ኧረ በፍጹም ምን ያደረሉም ይሄ በእናትሽ ተይ። ይሄኛውስ? ኧረ በፍጹም ምን ያደረሉም ሰዎች እንዴ ለወደፊት ህይወታችን ለወደፊት ህይወትህ 80 ሺህ ብር ቁማር አትበላም። ለወደፊት ህይወትህ ባጃጅህን ከነ ሊብሪው አስይዘህ አትበላም። የወደፊት ህይወት ይሄ አይደለም። ስለዚህ ቅርታ እስካሁን ላጠፋሁት። ዛሬ ደግሞ ይዘን የመጣነው ፕሮግራም ከሁል ጊዜውም ለየት ያለ ከዚህ በፊት ከምንሰራው ኮንተንት ትንሽ ወጣ ያለ ነው እና ምንድነው የምናደርገው? ፕሮግራማችንን ትከታተል የነበረች አንዲት ሴት ባሌን ፈትኝልኝ፣ ባሌን ቼክ አድርጊልኝ ብላናለች። በእናንተም በኔም በሁላችንም ስም ባሌን ቼክ አድርጊና ታማኝነቱን አረጋግጭልኝ ብላለች። ሙሉ ታሪኩን ደግሞ ስነግራችሁ እሷ ኢትዮጵያ አይደለም ያለችው፣ ከኢትዮጵያ እንድትወጣ የረዳት እሱ ነው። ወደ አረብ ሀገር ሄዳ እየሰራች ነው፣ እሱንም እያገዘች ነው። ስለዚህ ሲልከኝ እቃውን ሽጦ ነው የላከኝ። ስለዚህ መንቀሳቀሻ ገንዘብ ልኬለታለሁ። እኔ ለኩለትን ነገር እየሰራ ምን ያክል ለቤታችን እየለፋ ነው ወይስ ብቻዬን ነው እየለፋ ያለሁት? እሱን ቼክ አድርጊልኝ። አንቺን ፕሮግራሞች ካየው በኋላ ደግሞ ወንዶች ላይ ብዙ እርግጠኛ መሆን እየቻልኩ አይደለም። ስለዚህ ባክሽን ቼክ አድርጊልኝ ብላናለች። እንደ ከስተመር ሆነን ነው የምናገኘው። ቀለል አድርገን ወሬዎች አውርተን በምናወራው ልክ የሚያወራን ከሆነ ቆንጆ፣ ካልሆነ ብቻ እስቲ እንሄዳለን። አስፈላጊ በሚሆንበት መንገድ ስለሚስቱ ማውራት ይችላል ወይስ አይችልም? ሚስት አለኝ ይላል ወይስ አይልም? ሲንግል ነኝ ምናምን ያው ይሄንን ፕሮግራም እሷም ከናንተ እኩል ታየዋለች። ስለዚህ ስለ ትዳሩ ምን ያህል በኮንፊደንስ መናገር ይችላል፣ ምን ያህል ባለትዳር ወንድ ነኝ ማለት ይችላል፣ እሱን አብረን ቼክ እናደርጋለን። እንሂድ። ሰላም ነው? እግዚአብሔር ይመስገን። ጫማ ተበጥሶብኝ ነበረ። ማሰፋት ይቻላል አይደል? ኧረ ችግር የለውም። እሺ እንዴት ነህ? እግዚአብሔር ይመስገን። ደስ ትላለህ። ቴንክ ዩ አመሰግናለሁ። ያው አድናቆት ለመስጠት ያክል ነው። እቺን ጫማ በዋስህ። እሺ እና ደህና ነህ? ሰላም። አይ ቆንጆ ደህና መሆን ቶሎ ያልቃል? ቶሎ ጨርሰዋል። እሺ ስራ ቆንጆ ነው? እግዚአብሔር ይመስገን አሪፍ ነው። ስራ እንዴት እየሄደልህ ነው? ስራ ያው እንደ ሁኔታው እየሄደ ነው። ተቀያያሪ ነው አየሩ። ኦኬ አዎ፣ በእርግጥ ያለንበትም ሁኔታ ምናምን ብቻህን ነው የምትሰራው? የሚያግዝህ አካል የሚያግዝ ሰው ምናምን የለም? የሚያግዘኝ አካል ነበረ ግን አልቻለም፣ እንደኔ መስራት አልቻለም እና እዚህ ከኔ ጋር እዚህ አሁን አንዳንድ ሰዎች ጥሩ ጸባይም ያለው አለ፣ ጥሩ ጸባይም የሌለውም ሰው ስላለ ከበደውና አንተ እንደጀመርከው ቻለው አንሰራም። ስለዚህ ብቻህን ነው የምትሰራው? ብቻዬን ነው የምሰራው። አይ አልፎ እንደዛም ከሆነ አው ብቻ ብድራሞች የታዩኝ ነው። ኦኬ እስቲ እመጣለሁ እንግዲህ እግረ መንገዴን የመጣሁት ጋሳል። ምን ነበረ አመጣጥሽ? ምን እግር ጣለሽ? ያው ጫማ የተበጠሰው እንግዲህ ምን ማድረግ ይቻላል? አንዳንዱ ህይወት እንደዚህ ነው። አዎ በጥሶ አስቀመጠኝ።
እጅ ላይ የቀለበት ማርክ አለ። አውልቀኸው ነው? አዎ። አስተናግድ ምን ዙሪያን ተሰፋው ነው? ኦኬ ዙሪያ ነው 60 ብር። እሺ አውልቀኸው ነው ቀለበት? ማለት የሆነ ቢዝነስ ለመጀመር ብዬ ያው ሽጨው ቀለበትህን? ኦኬ ባለትዳር ነበርካ? ባለትዳር ነበርክ ነው? ነበርኩ። ኦኬ አሁን የለችም? እሷን ለስራ ትራቭል አድርጋለች ወደ ውጭ ሀገር። ወደ ውጭ ሀገር ሄዳ ነው? እሷ ከዛ ገዝታልህ ነው ቀለበቱ? አይ ያው ባለቤት ያረለች እና ስራ ቢዝነስ ጀምራለሁ ብዬ ሌላ ቢዝነስ የሰራሁበት ስላለ። ኦኬ ያን ቢዝነስ ከስረህ ነው አሁን ወደዚህ ጋር የወረድከው ነው? አዎ በቃ እንደ አሰብኩት አልሆነም እና በቃ በሰዓቱ ቢዝነስ ሰራለሁ ብዬ ታውቃለች እሷ ያው ታውቃለች በእርግጠኝነት ያው ባልነግራትም ትረዳኛለች ብዬ አስባለሁ። አይ ደስ ይላል እንደዚህ መረዳዳት ያለበት ህይወት። ፍቅር ደስ ይላል። ብትነግራት ምን የምትል ይመስላል? ያው ቅር ልትሰኝ ትችላለች፣ ግን ያው ለሁለታችን ያው ለወደፊት ህይወት ስለሆነ ያው ትተባበረኛለች ብዬ አስባለሁ፣ ትረዳኛለች ብዬ አስባለሁ። እሷ ከቀለበቱ ውጪ ሌላ ገንዘብ አላከችልህ? የተወሰነ ገንዘብ ልካልኝ ነበረ፣ ግን እሱም አልበቃኝም። ከቀለበቱ ውጪ ብር አላከችልህም ነው? ልካልኝ ነበረ፣ ግን በቂ አይደለም። በጣም ገንዘቡ ስላነሰ የሸጥኩት ለቢዝነስ ለሁለታችን ለጋራ ነው ለወደፊቱ ማለት ነው። እሺ ምን መሰለህ እኔ ቪዲዮ እየቀረጽኩ ነው። አም ሶሪ መጀመሪያ ስላልነገርኩ፣ ግን ነገሮችን ምን ያህል አፕሮቭ አድርገህ ማውራት ትችላለህ የሚለውን ነገር ቼክ ማድረግ ስለፈለኩ ነው። እሷ ናት ጠይቂልኝ ያለችኝ። ስለዚህ አሁን በሰማሁት መሰረት እሷ የምታውቀው እውነትና አንተ ያለህበት ቦታ ተመሳሳይም ስላልሆነ ብትችል አስረዳት። ምክንያቱም ከዚህ በላይ መወሻሸት ያለብን አይመስለኝም። እኔ እኮ ምንም አልዋሸሁም እንጂ ለስራ ብዬ አላልኩም። ገባኝ። እሱማ ግን ተከታታይ ብዙ ገንዘቦች እንደላከችልህ ምናምን ነው የማውቀው። እንደላከችልህ ነው የነገረችኝ። ስለዚህ እሷ አሁን ትልቅ አንድ ባጃጅም ሲቀጥል ቀለል ያለ ኮፊ ሃውስም ከፍተህ እየሰራህ እንደሆነ ነው የነገርካት። አሁን ያለህበት ቦታና እሷ የምታውቀው ነገር ተመሳሳይ አይደለም እና ምን ብለህ ታስረዳታለህ? እንግዲህ ያውስ እዚህ ምድር ላይ እስካለን ድረስ ኪሳራም ትርፍም ያለ ነው። ትረዳኛለች ብዬ ግን ተስፋ አደርጋለሁ። አንቺ ግን ያለ ፍቃድ እንዴት ቪዲዮ ትቀርጽኛለሽ? ያው እኔም ባለቤትም አንድ ነን አላልኩም? ስለዚህ ባለቤት ፈቅዳልኛለች እንዴ? ያለ ፍቃድ እንዴት ትቀርጽኛለሽ? እኮ ከባድ የቤተሰብን ገበና እንደማጋለጥ እኮ ነው። አንደኛ ቪዲዮ እንደምትቀርጪ አልነገርሽኝም። ሁለተኛ ደግሞ እኔ ቪዲዮ እንደምትቀርጪ ባውቅ ኖሮ በእርግጠኝነት አልተባበርሽ። አንቺ አሁን ለጠየቅሽኝ ጥያቄ ማለት ነው እንዴት ቪዲዮ ይዘሽ መጥተሽ በካሜራ ምናምን። አይ እኔ እኮ ለወደፊት በቃ አይደል ወደፊት አንድ ላይ ቤተሰብ መስርተን ነገር ይሆናል ብዬ አስቤ ነበር፣ ግን አልሆነም። እንዴት ይሻላል ታዲያ? ያደረከው ገንዘቡ በቃ ገንዘቡን ስራ የጀመርኩበት ስራ ደግሞ አላዋጣኝ። ከዛ ቀየርኩና ወደዚህ ተመለስኩ። እንደገና ደግሞ ኮፊን ጀመርኩ። ግብር አልተቻለም። ስለዚህ ያለው አማራጭ ምንድነው? በቃ እሱን ቢዝነስ ታውቁና ደግሞ ቀለል ያሉ ትናንሽ ቢዝነሶችን ጀመርኩ። ይሄን ካልተረዳች እሺ ምን ትረዳኛለች? የቁማር ሱስ እንዳለብህና በቁማር ሱስ ገንዘብህን እያጠፋ እያስቸገርካት እንደሆነ ነግረናል። ኧረ በስመ አብ አልጫወትም። እኛ አይደለንም ያልነው እሷ ናት ያለችው። ይሄን ቪዲዮ ታየዋለች እንዴ? እኔ ቁማር አልጫወትም በፍጹም። እየሰራሁ ዝቅ ብዬ እየሰራሁ። ኧረ ቁማር አልጫወትም። እንትን አንበላ። እሷንም ነው የምታስከፋት።
ስለዚህ ኢንሻአላህ በቃ እንግዲያውስ እኔ በተቻለኝ መጠን እንድትረዳኝ ጥረቴን ቀጥላለሁ። ያው ለራሳችን ብዬ ነው ለወደፊት ለቤት ባለቤት እንዳለው ሚስት እንዳለው ህይወት እንዳለው በኮንፊደንስ ነው የሚያወራው ስላንቺ። እሱ እውነት ነው። ግን ባልሽን መሰረት ወይም ባወራንበት መንገድ እያገኘሁት ስላልሆነ እኔ አላውቅም። እስቲ ሌሎች ነገሮችን አሁን በጣም በእርግጥ ሁሉም ስራ ክቡር ነው አምናለሁ። ስራ ልክ ነው፣ በስራ ስህተት የለውም። ግን በዚህ ልክ እንድታንስባት አትፈልግም። እሷም እንደ ሴት እኔም የሚያወራችኝን ነገር ላውራህና እንድታንስባት አትፈልግም። እንዴት ሆነ እንደላካት ምን አይነት ነገሮች እንዳለፉ በምን አይነት መንገድ እንደሄደችና ሁሉንም ነገር አውርታናለች። ለኔም ከጀርባም እንደምታያቸው ላሉትም ሰዎች ሁላችንንም አሁን በአንተ እርግጠኛ መሆን ትፈልጋለች በጣም። ስለዚህ በአንተ እርግጠኛ ሊያደርጋት የሚችሉትን ነገሮች ስጣት። በቁማር ሱስህ ምክንያት በጣም አንሳችሁ እሷ አረብ ሀገር ልትሄድ እንደቻለች ከዛ በፊት እንደዚህ አይነት ህይወት ውስጥ እንዳልነበራችሁ በአንተ የቁማር ሱስ ምክንያት እንደሆነ ወደ አረብ ሀገርም ልትሄድ የቻለችው እንጂ ከዛ ውጪ አግኝታ ያጣች ሰው እንደሆነች አሁንም የቁማር ሱሱን ካልተወ እዚህ የምትለፋበት ምክንያት ምንም ትርጉም እንደሌለው አውርታናለች። ስለዚህ አሁን አልጫወትም ምናምን እያልከን ብዙ ከምንካካድ በስርዓት አውራንና ለሷም ማረጋግጥላት እዚህም ስራ ላይ እንዴት እንደመጣ እነዛ ገንዘቦች የምር እንደምትለው በስራ ኪሳራ ነው ወይስ በአንተ የቁማር ሱስ ምክንያት ነው? አሁን አንቺ አሁን መረዳት ያለብሽ ነገር ምን መሰለሽ፣ አሁን በእኛ በሀገራችን ማለት ነው ቅድም እንደነገርኩሽ ባጃጅ መስራት አልተቻለም። ትራፊክ ይቀጣናል። ባጃጅ መንገድ ደግሞ የለም። የተወሰኑ መንገዶች ናቸው የሚሰሩት። በዚህ አሁን ባለው ሁኔታ እንዴት እንሰራለን? ሁለተኛ ኮፊያ ውስጥ ደግሞ ስንጀምር ግብር ማለት ነው ግብሩ አልተቻለም። ስለዚህ ያለው አማራጭ ምንድን ዝቅ ያሉ ስራዎችን በመስራት ከፍ ወዳለ ቦታ እንመጣለን። ይሄን መቼም ካልተረዳችኝ የቱን ትረዳኛለች? ነገርኩሽ እኮ ቅድም እንዳልኩት ከሷ እንዲቁማር ሱስ አለበት ምናምን። እኔም ጭምር እኮ ነው ገንዘቡን አዋጥቼ ላኩት። እሷ ብቻ አይደል እኔም ጭምር እኮ ገንዘቡን አዋጥቼ እሷን ወደ ውጭ ሀገር ይላኩት አይደል? ለምን ለወደፊት ስንል። ስለዚህ እኔ ለሷ ምለው ምንድነው በቃ እኔን ተረድኝ፣ ምንም ማድረግ አልችልም። ያለው ነገር ቅድም ብዬሻለሁ፣ ባጃጅ መንገድ መከልከሉ፣ ደግሞ ኮፊያ ውስጥ የግብር ጫናው፣ የሰራተኛ ደሞዝ አልቻልንም። በቃ ቢዝነሱ ከሚባለው በላይ እንደምታስቢው ኤክስፔንሲቭ ነው። እዚህ እኛ ሀገራችን ላይ ያለው ነገር በጣም ስለከበደኝ ምንም ማድረግ አልችልም። ያለኝ አማራጭ ያው በትብቅ ተባብሬም ቢሆን ልካታለሁ። ግን እሷ ቁማር ሱስ አለበት። እኔ ቁማሩን ትቼዋለሁ። ቆየው ትንሽ ነበረብኝ፣ ግን ብዙም አይደለም። አሁን ትቼ ነው አሁን ዝቅ ካልኩበት ደግሞ ከፍ ለማለት ምጥረው ኪሳራም እንደገጠመኝ ነው። ስለዚህ አሁን ላይ እጅህ ላይ ምንም አይነት ገንዘብ እንደሌለ ነው እየነገርከኝ ያለው። ምክንያቱም በፍጹም በቃ ምንም እዚህ ግባ የሚባል ገንዘብ የለም። በፍጹም እዚህ ግባ የሚባል ገንዘብ የለም። የአንድ አመት ልፋቷ ገደል ገባ ማለት ነው። እንግዲህ አውስትራሊያ ቀደም እኮ ብዬሻለሁ፣ እሷ ትረዳኛለች ብዬ አስባለሁ። ምንሽ እሷ ያለችው ከኢትዮጵያ ውጭ ነው። እኛ ደግሞ ያለነው ኢትዮጵያ ውስጥ ነው። ኢትዮጵያ ውስጥ ያለው ህይወት ከብዷል። ገንዘብ መያዝ አልቻልንም። ከአቅማችን በላይ ሆነ እና በቃ አልቻልንም። ምን እናርግሽ? ምን ላድርግ እኔ? እሺ አሁን አንተ ጋር ከመምጣቴ በፊት ጓደኞችን አግኝቻቸው ነበረ እና ስላንተ በጣም ብዙ ነገሮች አውርተውኛል። ስለዚህ ከነሱ በሰማሁት መንገድ እና ከነሱ በሰማሁበት ልክ እኔ ላውራ ወይስ አንተ ታወራለህ? ከነሱ በሰማሁበት ማለት ከጓደኞች ጋር የምታሳልፋቸውን ነገሮች ታውቃለህ፣ ከጓደኞች ጋር የምታደርገውን ነገር ታውቃለህ። ስለዚህ እነሱን ነገሮች ታወራለህ ወይስ እኔ ላውራ? በቃ የቁማር ሱስ ነበረብኝ፣ ግን አሁን ትቻለሁ። ከነሱ ጋር ማሉልም አሁን
ለቤተሰብ ስል ማለት ነው። በቃ ትቼዋለሁ። እሷ እንደሄደች ትቼዋለሁ። አቁሜያለሁ። እሺ ጫማዬን ስጠኝና አንዴ ካሜራማን ፎቶ ያነሳንበት ስልክ አለ አይደለም? እሱን ትሰጠኛለህ። እሺ እሷ እኛን ካወራችን ጊዜ አንስቶ እኛ አንተን እየተከተልንህ ነበረ። ይሄ ማለት ያው ይሄ ፎቶውን ትናንትና ያነሳው ፎቶ ነው። አረ በፍጹም ምን ያደርሉም ይበናሽ ተይ። ትናንትና ነው ያነሳውክ። አረ ተመሳስሎብሽ ነው ተይ እባክሽ። ይሄ የኔ ፎቶ አይደለም። ትናንትና ነው ያነሳውክ። ሌላም ፎቶ ከፈለክ ላሳይህ እችላለሁ። እኔ እንጃ የኔ አይመስለኝም። ይሄኛውስ? አረ በፍጹም ምን ያደርሉም ሰዎች እንዴ ይሄ የኔ አይደለም። እኔ ደግሞ የልብስ ትናንት አለበስኩት። ትናንት አለበስከው? አለበስኩት። መች ነበር የለበስከው? እኔ ይሄ ከሁለት ቀን በፊት። ስለዚህ ተመልካቾቻችን ትናንትና አልነበረም ከሁለት ቀን በፊት ነው። እርግጥ ነው ፎቶውን ያነሳ ነው። እሱም ከነቀኑ ከነሰዓቱ አሞላል። አረ ስለዚህ ነገሮችን እናወራ አይደለም? እሺ ስለምንድን ነው የምናወራው? አብራክ የነበረችው ሴት ማነች? ከጓደኞችህ ጋር እንደተለያየ እንደታውቃቸው ቃል ገብተህ ከምለህ ተገዝተህ ነግረሃታል። አሁንም ከነሱ ጋር ነህ። በቃ እኔ ጥፋት ሰርቻለሁ፣ ግን አብራኝ የነበረችው እህቴ ናት፣ ሲስተር ናት። ፎቶውን እልክላታለሁ። ላኪላት፣ ሲስተሬ ናት። ይቅርታ ብያታለሁ። ደግሞ ደውዬ እሷንም ለምኑ ነው ይቅርታ ያልካት? አይ ያየችው ማለት ከሲስተር ጋር ወጣ ብያለሁ ብዬ ነግሬያት ነበር በሰዓቱ። ታውቃለች አታውቅም የሚለውን ይሄን ቪዲዮ ማየቷ ስለማይቀር እሷም ትወስናለች። ፎቶንም እኔ ልክላታለሁ። ስለዚህ አሁን ስለ ነገሮች በደንብ እመንና ይቅርታ መጠየቅ ካለብህም ይቅርታ ጠይቅ። እንዳጠፋ ከተሰማው ይቅርታ ይጠይቀኝ ብላለች። በቃ ይቅርታ እኮ ብያታለሁ። ያደረከውን ነገር በሙሉ አውርተህ ነው ይቅርታ የምትጠይቀው፣ እንዲህ በደፈናው አይደል? ይቅርታ ብያታለሁ። በቃ ይቅር በይ ምናምን ብዬ እኮ ተፋቷት ለጊዜው ማለት ነው። ይቅርታ እንድታረግልኝ ምናምን። ለጊዜው ማለት ነው ማለት ነው። ለጊዜው ማለት ያው ካለው ኮንዲሽን አንፃር ማለት ነው። እና ይቅርታ ምናምን እንድታረግልኝ ብያታለሁ። አሁን ይኸውልህ እንደዚህ አድርገህ አታውራ፣ በስርዓት አውራኝ። ምክንያቱም ይሄ ቪዲዮ የተቀረጸ ያለው ለኔ አይደለም ለሷ። እኔ ምንም አደርገው የምጠቀመው ነገር አይደለም። በቃ እሷ አሁን ቪዲዮውን ካየችም ካላየችም ይቅርታ እስካሁን ላጠፋሁት እላታለሁ። በአንቺ ፊት ማለት ነው። ምን አይደለም ይቅርታ ምን ገባኝ እኮ ቪዲዮ የቀረሽ አይደል? እሺ እኔ እንደው አንቺ መርማሪ ጋዜጠኛ ነሽ መሰለኝ አሁን ሳስብ። እሺ ምን ፖሊስ ነሽ እመስላለሁ? እንደዛ መሰላ ተያየቅሽ። እየሳኩ አይደለም። አንድ የሴት ልጅ መጎዳት የሴት ልጅ መታመም የሚያሳምማት አንዲት ሴት ብቻ ነኝ። ስለዚህ ስለ ነገሩ በስርዓት ታወራናለህ። በዚህ መልኩ እንቀጥላለን። እነዚህን ፎቶዎች እስከነተበላሃቸው ገንዘብ አንተ ቀጥሎ ቁማር ቤት ገብቼ ቼክ አድርጌያለሁ። የዛን ሰዓት ያጠፋኸውን ገንዘብ ልኬት በደንብ አውቃለሁ። ስለዚህ እያንዳንዱን ፖይንት ነው ምልክላት። በቃ አሁን አንቺ ማድረግ ያለብሽ ነገር በቃ ይቅርታ፣ ስለሁሉም ነገር ይቅርታ። ይሄን አድርጌያለሁ፣ ይሄን ስላደረኩ በዚህ አጥፍቻለሁ። እኔ አልነግራትም፣ ራስህ ንገራት ነው እያልኩ ያለው። በቃ ይቅርታ፣ እስካሁን ላጠፋሁት ነገር ይቅርታ። 120 ሺህ ብር ቁማር አሲዘ ተበልተ ይቅርታ። ባጃጁን አሲዘ ተበልተ ይቅርታ። አረ 120 ሺህ ብር ሙሉ አይደለም የተበላሁት። ስንት ነው የተበላው? 80 ሺህ ብር ብቻ ነው። እሺ ግማሹን ምንድነው ያደረከው? ግማሹ ያው በቃ ሌላ ስራ ለማካሄድ ሞክሬ ነበር፣ አልሆነም። በቃ ታውኩት። ምንም ማድረግ ደግሞ አልችልም። በቃ ይቅርታ። ይሄ ነገር አያግባባችሁም በነገራችን ላይ። ስለዚህ የሚያግባባችሁን ነገር ታደርጋለህ። ይቅርታ እኮ ያልኩት ስለሁሉም ነገር በቃ የኔ ፍቅር ይቅርታ። በቃ ምንም ማድረግ አልችልም። ያለንበት ሁኔታ ኮንዲሽኑ ነው እንደዚህ ነው የሚያደርገኝ። ለቤተሰብ ለውጥ ማለት ለወደፊት ህይወታችን ለወደፊት ህይወትህ 80 ሺህ ብር ቁማር አትበላም። ለወደፊት ህይወትህ
ባጃጅህን ከነ ሊብሪው አስይዘህ አትበላም። የወደፊት ህይወት ይሄ አይደለም። ስለዚህ እሺ ፋሚሊ ያንዳንዱን ነገር ይዣለሁ። ባጃጅ ሊብሪ አስይዞ እስከነ ባጃጁ ተበልቷል። እንዳለው 80 ሺህ ብር ተበልቷል። 80 ሺህ ብሩን የት እንዳረገው ላጣራም ላረጋግጥም አልቻልኩም። ከዚህ በኋላ በደንብ ነው የማጣራው። አዎ ግን አላውቅም። ሰው ገንዘብ እየተላከለት እንደዚህ አይነት ስራ እንደዚህ የምትሰራበት መንገድ ልፍጠርልህ እየተባለ ያውም አግኝቶ ያጣ ሰው ተመልሶ እዛ መንገድ ላይ በጣም ይከብዳል። ሲቀጥል ደግሞ በጣም ተንኳቶ ነው ያለው። በጣም ራሱን ጥሏል። አሁን ከዚህ በፊት የላከችልኝ ፎቶና አሁን እሱ ያለበትን ፎቶ ሳየውና ሳነጻጽረው ግራ ነው እየገባኝ ያለው። እስቲ ላወራው ሞክራለሁ ከተቻለ ካመነልኝ፣ ካላመነልኝም የኔ ቆንጆ ምንም ላደርግ አልችልም። ስለዚህ ገንዘቡን ቁማር ተበልቶታል፣ ባጃጁንም በቁማር ተበልቷል። እንደምታዩ አሁን ላይ እየሰራ ያለው ስራ ይሄ ነው። ምንም ባጃጅ የለም፣ ምንም ኮፊ ሃውስ የለም፣ ምንም አይነት ገንዘብ የለም። አሁን ያለው ይሄ የዲስትሮ ቢዝነስ ብቻ ነው። ስለዚህ አሁንም ሴት ልጅ ብልህ ናት ይባላል። በፍቅር በብልሃት ልትመልሹ ሞክሪ፣ በገንዘብ ልትመልሹ አትችይም። ምንም አይነት እንትን ማለት አልፈልግም። ሲቀጥል እንዳልኩሽ በብልሃትና በፍቅር ምናምን ልትቀይሪ ሞክሪ።